ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። በዚህ ሳምንት እንግዲህ ቸልሲን የሚመለከቱ የዝውውር ዜናዎችን አላወራንም። እንግዲህ የወጡትን በሳምንቱ ያሉትን ሰብሰብ አድርጌ ይዤ መጥቻለሁ። የምንነግራችሁ ሮናል ሙሴስ ካይሴዶ በአልናስር እየተፈለገ ይገኛል። የዲኒ ሂውሰን ጉዳይ፣ ኪም ሚንጄ፣ ሊያም ዴላፕ፣ ስለ ሳሙኤል ስሚዝም የምንነግራችሁ ይኖረናል። እንግዲህ በዝውውር መስኮቱ ላይ ቸልሲ ጠንከር ብሎ ለመሳተፍ በክረምቱ እቅድ እንዳለ ይታወቃል። የጆርጂኒዮ ሩታ ሌላኛው ነው የሚሆነው። በእነዚህ ሁሉ የዝውውር መረጃዎች ስንመለስ ግን የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንፈልጋለን። በሳምንቱ እንግዲህ ብዙ ጨዋታዎች መኖራቸውን ተከትሎ ቶሎ የዝውውር መረጃዎችን አላደረስንም። እንግዲህ የውድድር ዓመቱ መጠናቀቂያ ላይ እየደረሰ ስለሆነ ዝውውሮቹ በክረምቱ ጠንከር ብለው የሚጠበቁ ይሆናል። ቸልሲ በክለቦች የዓለም ዋንጫ የሚሳተፍ ይሆናል። ተጠባቂ የሚሆን ነው። በዛ ውጤትን ተከትሎ ዝውውሮችን ቀድሞ ለማከናወን እና ለዛ ውድድርም የሚደርሱ ተጫዋቾች ካሉ ለመሞከር ያስባል። ስለዚህ ቀደም ያሉ የዝውውር መረጃዎች ስለ ቸልሲ ስትሰሙ የተለየ ነገር እንዳልሆነ ማየት ይጠበቅብናል። ወደ አለማቻችን ይህ ያያ ስፖርት ነው። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቹ ጋር እንድንደርስ ያግዘናል። ጆይን እያደረጋችሁ ደግሞ የሜምበር አባሎቻችን ብትሆኑ ደስ ይለኛል። እንግዲህ የመጀመሪያው መረጃ የሚሆነው ቸልሲ ሲነሳ ሊያም ዴላፕ ጉዳይ አብሮ የሚነሳ ነው። ይህ የኢፕስዊች ታውኑ አጥቂ ቸልሲ በጠንካራው ይህንን ተጫዋች ለማስፈረም ፍላጎት እንዳለው መረጃዎች ያሳያሉ። ፋብሪዚዮ ሮማኖ እንደተናገረ ደግሞ ከሆነ ማንቸስተር ዩናይትድ እና ቸልሲ ጠንካራ ብለው የዚህ ተጫዋች ዝውውር ላይ እየተሳተፉ ይገኛሉ። እስከ 30 ሚሊዮን ፓውንድ እንግዲህ የመልቀቂያ አንቀጹ ነው። ስለዚህ ሪሊዝ ክሎዝ መኖሩን ተከትሎ ከኢፕስዊች ታውን ጋር ብዙ ድርድር የሚያስፈልግ አይሆንም። ነገር ግን የቸልሲ የተጫዋቹ መዳረሻ ሊሆን ይችላል። እንግዲህ የሊያም ዴላፕ ቅርብ የሆኑ ሰዎች እንደሚናገሩት አርሰናል እና እንዲሁም ደግሞ ቸልሲን የመቀላቀል ፍላጎት አለው እንጂ ወደ ማንቸስተር የመሄድ ፍላጎት የለውም የሚለው እንግዲህ የሲቲ አካዳሚ አባል እንደነበር የምታስታውሱት ነው። ነገር ግን ኤንዞ ማሬስካ የዚህ ተጫዋች በጣም አድናቂው ናቸው። ያንን ተከትሎ የባለቤቶቹ ፍላጎት እንዲሁም ደግሞ የስፖርቲንግ ዳይሬክተሮቹ ውሳኔ ይጠበቃል እንጂ ኤንዞ ማሬስካ የዚህ ተጫዋች እንዲመጣላቸው ነው የሚፈልጉት። ባለቤቶቹ አሁንም ቪክቶር ኦሲሜን ከዛ ውጭ ቪክቶሪዮ ኮሬስን የማምጣት ፍላጎት አላቸው፣ ቤንጃሚን ሴስኮን ጨምሮ። ነገር ግን ኤንዞ ማሬስካ ሊያም ዴላፕ ከፍተኛ የሆነ አድናቂ እንደሆኑ የሚነገር ነው የሚሆነው። ሌላኛው መረጃው እዚሁ ሳንወጣ የጆርጂኒዮ ሩታን ጉዳይ ነው። እንግዲህ ቸልሲ ወደ ብራይተን አቅንቶ የሁለት ተጫዋቾችን ምን አይነት ደረጃ ላይ እንዳሉና ለዝውውር ክፍት እንደሆኑ እያጣሩ ይገኛሉ። ጆርጂኒዮ ሩታ እና ካርሎስ ባሊባን የሚመለከት ነው። በተለይ ግን ጆርጂኒዮ ሩታን ከብራይተን ለማምጣት ይፈልጋሉ። በዘንድሮ የውድድር ዓመት ቀዝቀዝ ብሎ የጀመረው ጆርጂኒዮ ሩታ በዝውውር መጨረሻዎች ነው ከሊድስ በ40 ሚሊዮን ፓውንድ የውል ማፍረሻውን ከፍለው ያመጡት። 5 ጎሎችና 3 አሲስቶች አሉት። በተለይ ኳሱን ፕሮግረስ የሚያደርግበት መልኩ ከዛ ውጭ በጥሩ ሁኔታ የክሪስቶፈር ኩኩን መልቀቅ ይሸፍናል ብለው ያስባሉ። ይህ ተጫዋች እንግዲህ ድርድሩ ጠንካራ ሊሆን ይችላል። ከ80 ሚሊዮን ፓውንድ በላይ ሊጠይቁ ይችላሉ። ድርድሮቹ የሚጠበቁ ነው የሚሆኑት። ይህ ተጫዋች በጣም ጥሩ ክህሎት ያለው በግራው በኩል የዴምቤሌን የቶተናሙን ዴምቤሌን የሚያስታውስ ኳሱን ሽፋን የሚያደርግበት መንገድ፣ ኳሱን ፕሮግረስ የሚያደርግበት መንገድ በቅርብ ዓመታቶች ውስጥ ወደ ትልልቅ ቡድኖች እንደሚዘዋወርና የተለየ ትልቅ ብቃት ያለው ተጫዋች እንደሆነ የሚጠበቅ ነው። ነገር ግን ብራይተን በዝውውር መስኮቱ ላይ በዝውውር ሕጋቸው ከፍተኛ የሆነውን ገንዘብ ነው ለዚህ ተጫዋች ያወጡት። ስለዚህ ቀላል እንደማይሆን የሚጠበቅ ነው። ሌላኛው የሚሆነው እንግዲህ ይሳካል አይሳካም አጠራጣሪ ቢሆንም ካይሴዶ ጉዳይ ነው። ካይሴዶ አሁን ቸልሲ ይህንን ተጫዋች ለማቆየት ይፈልጋል። የ6 ዓመት ኮንትራት ነው የሚቀረው። 150,000 ሳምንታዊ ደሞዝ ይኖረዋል። ነገር ግን ቸልሲ በቻምፒዮንስ ሊጉ ላይ የሚሳተፍ ከሆነ ደሞዙ ከፍ እንደሚል ይታወቃል። ነገር ግን አልናስር እንግዲህ ይህንን ተጫዋች ፍለጋ ወደ ቸልሲ ቤት በክረምቱ የሚመጡ ይሆናል። ከ100 ሚሊዮን ፓውንድ በላይ ቸልሲ የሚጠይቁትን ዋጋ ለማቅረብ ይፈልጋሉ። እንግዲህ አልናስር ጠንካራ የሆነ የዝውውር ሂሳብ ላይ እየተሳተፉ እንደሆነ ታውቃላችሁ። በጥሩ የዝውውር መስኮት ጆናታን ዱራንን አስፈርመዋል። ከዛ ውጭ ለሜቱማም ጥያቄ አቅርበው ውድቅ እንደተደረገባቸው የሚታወቅ ነው። ስለዚህ አልናስር በክረምቱ የዝውውር መስኮት ጠንከር ያለ ፍላጎታቸውን የሚያሳዩ ይሆናል ተብሎ ይጠበቃል። ነገር ግን አስቸጋሪ የሚያደርገው ለቸልሲ ምንድን ነው? አልናስር የሚያቀርበውን የደሞዝ ጥያቄ ካይሴዶ በእንግሊዝ ፕሪሚየር ሊግ መቆየት ካልፈለገ በስተቀር መቋቋም የሚችል አይደለም። ምክንያቱም በቸልሲ 150,000 ነው የሚከፈለው። እነሱ እስከ 300,000 እና እስከ 600,000 ድረስ የማቅረብ ፍላጎት አላቸው። በክርስቲያኖ ሮናልዶ የሚመራ ጠንካራ ቡድንን በሳውዲ መገንባትን ያስባሉ። ያንን ለማሳመን ደግሞ የተሻሉ ተጫዋቾችን ለማምጣት በሚገባ እየሰሩ ይገኛሉ። ከዛ ውጭ ታክስ ፍሪ ነው ወይም ደግሞ ከታክስ ነፃ ነው የሳውዲ ጥያቄዎች። ስለዚህ ተጫዋቾች በእድሜ ልካቸው የማያገኙትን ገንዘብ ሲያገኙ ለመለቀቅ ፍላጎት ሊኖራቸው ይችላል። ነገር ግን እንግዲህ ይህ ገና በጭምጭምታ ያለ እንጂ የተረጋገጠ ወይም ገፋ ያለ እንዳልሆነ ታውቁልኝ ይገባል። ወደ አድማጮቻችን ላቪያ ወደ ስልጠና ተመልሷል። ሌላኛው ለቸልሲ ጥሩ ዜና የሚሆነው ይህ ነው። ጥሩ የሚባል ነው እንግዲህ ለቸልሲ ላቪያ መመለስ ካይሴዶን የሚያግዘው ይሆናል።
በቀሪዎቹ 6 ጨዋታዎች ቸልሲ ጠንካራ ብሎ እንዲሳተፍ የሚያደርገው ነው የሚሆነው። ሌላኛው የሚሆነው የቪክቶር ዮኬሬስ ጉዳይ ነው። እንግዲህ ጥሩ የሚባለው ግንኙነት በቸልሲና በስፖርቲንግ ሊዝበን መካከል እንደቀጠለ ነው። ከዚህ በፊት ጆቫኒ ኩንዳን እና ዳሪዮ ሱጉን አስፈርመዋል። አሁን ደግሞ ይህንን ተጫዋች ይፈልጋሉ። ይህ ተጫዋች ግን ከአርሰናል ጋርም ስሙ ይያያዛል። ሊቨርፑልም ይፈልገዋል። ነገር ግን አሁን የፖርቹጋል የሚወጡ መረጃዎች የሚያሳዩት ከሆነ ተጫዋቹ ኤጀንቶቹ ማለት ነው በሚገባ ከቸልሲ ባለቤቶችን ጋር ንግግሮችን አድርገዋል። የሚያሳምኑት ከሆነ ጥሩ የሚባል ለቸልሲ ጥሩ ዜና የሚሆነው ከ100 ሚሊዮን ዩሮ የመልቀቂያው አንቀጹ ቀንሷል። ወደ 70 ሚሊዮን ዩሮ ለሚለቁት ይሆናል። ስለዚህ የሚጠበቅ ነው የሚሆነው። ነገር ግን ቸልሲ በዘንድሮ ዓመት አንድ ያረጋገጠው ነገር ቢሆን ያለ ኒኮላስ ጃክሰን ቸልሲ ይቸገራል። በኒኮላስ ጃክሰንም ቢሆን ግን የፕሪሚየር ሊግ ዋንጫን እንዲሁም ትልልቅ ዋንጫዎችን ማሸነፍ እንደማይችል በግልጽ የሚታይ ነው። ስለዚህ ቸልሲዎች ሌላ አጥቂ ማስፈረም የሚችሉ ይሆናል። ኒኮላስ ጃክሰን ተቀያሪም ቢሆን በመስመሮች መካከል የሚጫወት ወይም ደግሞ የግራ መስመር ተጫዋችም ቢሆን አብሮ ማካተት የሚቻል ይሆናል። ከዛ ውጭ ቸልሲ አንዳንድ ጨዋታዎች ላይ በሁለት አጥቂም የመጫወት ፍላጎት ካለው ያንን የሚያካተት ይሆናል ተብሎ ይታሰባል። ጥሩ ዜና እንግዲህ ቅርብ ጊዜያቶች እየወጣ ያለው የዲን ሁይሰን ጉዳይ ነው። ዲን ሁይሰን የስፔናዊ የመሃል ተከላካይ በቸልሲ በሊቨርፑል እንዲሁም ደግሞ በአርሰናል በጥብቅ የሚፈለግ ተጫዋች እንደሆነ ታውቃላችሁ። ሪያል ማድሪድም ይፈልጉታል። ነገር ግን ሪያል ማድሪድ ከዚህ ተጫዋች ፍላጎታቸው እየራቁ ይገኛሉ። ስለዚህ በቀጥታ የሚፈልጉት አዲሱ ተጫዋቹ ነው የመጣው ቸልሲ ነው። ሊቨርፑልም ይፈልጉታል። ነገር ግን ሊቨርፑል ቨርጂል ቫን ዳይክን ኮንትራት ማስፈረሙን ተከትሎ ትንሽ ሊያስቸግራቸው ይችላል። ቸልሲ ግን የዚህ ተጫዋች ፈላጊ ነው። በተለይ ደግሞ በፍጥነት ይህንን ተጫዋች አስፈርመውት በፊፋ ክለቦች ዋንጫ ላይ መሳተፍ ይፈልጋሉ። ጥሩ የሚባል ሂደቶች ነው የሚሆኑት ለቸልሲ። የተጫዋቹ ምርጥ ብቃት እንዳለ ነው። ስለዚህ ይህንን ተጫዋች ማስፈረም ጥሩ የሆነ በተለይ በተከላካይ መስመሩ ላይ ያሉትን የቸልሲ ችግሮች የሚቀርፍ ይሆናል ብለው ያስባሉ። እንግዲህ አባቱ ነው ኤጀንቱ። ለኤጀንት የሚከፈል ከፍተኛ ገንዘብ ከቸልሲ የሚጠበቅ ነው የሚሆነው። ዲን ሁይሰን 20 ዓመቱ ይሁን እንጂ በጣም ጥሩ ብቃት ካላቸው ተከላካዮች ውስጥ አንዱ ነው። ቸልሲ ግን እንደ ችግር ስታዩት እንግዲህ ይህንን ተጫዋች አምና በክረምት ለማስፈረም ብዙ ጥረቶችን አድርገው ነበር። ነገር ግን በመጨረሻ ውሳኔያቸው ወደ ሬናቶ ቬጋን ወደ ማስፈረም ሄዱ። ስለዚህ ይህ ውሳኔያቸው ስህተት እንደነበር ነው። እንግዲህ ሬናቶ ቬጋ ደካማ ተጫዋች አይደለም። ነገር ግን የሬናቶ ቬጋ እና የዲን ሁይሰን በፕሪሚየር ሊጉ መጥ ያሳዩት ብቃት ልዩነት የልጆቹን ክህሎት የሚያሳይ ነው የሚመስለው። ቸልሲ በዲን ሁይሰን ብቻ የሚያቆም አይደለም፣ ኪሚን ጄንም ይፈልጋሉ። ይህ የባየር ሙኒክ የመሃሉ ተከላካይ በቸልሲና በኒውካስትል በኩል ጠንካራ ተፎካካሪ ሆነው ሁለቱም ቡድኖች እየፈለጉት ይገኛሉ። ቸልሲ በክረምቱ ቶሲነ ድራባዮን፣ ባዲያሽልን እንዲሁም ደግሞ አሁን በዚህ ቡድን ውስጥ የማይገኙትን ሬናቶ ቬጋን፣ ዴሳሲን የመልቀቅ ፍላጎት አለው። ስለዚህ ሁለት ተከላካዮችን የማምጣት እቅድ እንዳለው ነው የሚሆኑት እነዚህ ተጫዋቾች የሚለቁለት ከሆነ። ስለዚህ አንዱ የሚሆነው ኪሚን ጄን ከባየር ሙኒክ ማምጣት ነው። ባየር የዚህ ተጫዋች እንግዲህ ከነ ጉዳቱም ቢሆን በኢንተር ሚላኑና በዶርትመንዱ ጨዋታው ተሰልፈው እንደተቸገረ አይተነዋል። ነገር ግን ይህ ተጫዋች አሁንም ጥሩ ብቃቱ ላይ ያለ ነው የሚሆነው። ባየርኖች ጠንካራ ተደራዳሪ ናቸው። ስለዚህ ቸልሲ ጠንካራ ያለ ድርድር እንደሚጠብቀው ማሰብ ይጠበቃል። ቸልሲ በአጠቃላይ ይህንን ተጫዋች የሚያገኝ ከሆነ በተከላካይ መስመሩ ላይ ጥሩ ሂደቶችን የሚያመጣ ይሆናል። ቸልሲ በክረምቱ የዝውውር መስኮት በኔ እይታ መሳተፍ የሚጠበቅበት ልምድ ያላቸው ቡድኑን ለውጥ ማምጣት የሚችሉ 3 እና 4 ተጫዋቾችን ማምጣት እንጂ አሁንም ታዳጊዎችን መሰብሰብ ላይ የሚያተኩር ከሆነ በየውድድር አመቱ በየክረምቱ የተጫዋቾች ለውጦችን በማድረግ ብቻ ለውጥ አይመጣም። ስለዚህ ተጫዋቾችን ማቆየት እዛ ተጫዋቾች የቆዩት ላይ አዲስ ቡድንን መገንባት ማሰብ ይጠበቅባቸዋል። ሌላኛው የሚሆነው የቸልሲ ታዳጊው ተጫዋች ሳሙኤል ስሚዝ የ6 ዓመት ኮንትራት ፈርሟል። 2031 ድረስ የሚቆይ ይሆናል። እንግዲህ በግራ መስመር ኢንቨርተር ፉልባክ ሆኖ መጫወት የሚችል ጥሩ ብቃት ያለው ታዳጊ ተጫዋች ነው። ቸልሲዎች ይህንን ተጫዋች በማምጣታቸው እንግዲህ ከኤቨርተን ነው በታዳጊ ማዕከላቸው ማስፈረም የቻሉት የነበር ጥሩ ፐርፎርማንስን እያየንበት እንገኛለን። በቸልሲ በታዳጊ ቡድን ውስጥ ማለት ነው 4 ጊዜ የዋናው ቡድን ተቀያሪ ቤንች ሆኖ አይተነዋል። ይህ ተጫዋች እንግዲህ የሚጠበቅ ነው የሚሆነው። ጥሩ ብቃት የማያሳይ ከሆነ ወደ ቻምፒዮንሺፑ ያለበለዚያ ደግሞ ወደ ስትራስቡርግ በውሰት የሚልኩት ይሆናል። ወደ አድማቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።